ጽጌረዳ አይዲያዋንና የፈተና አሳይሜንቷን ተሰረቀች። ምክንያቱም ይህንን እያደረገች ያለችው ሄቨን እንግዲህ በሷ በትምህርቷ ጎበዝ ስለሆነች እሷን እየቀናችባትና ነብዩን ከሷ ለመቀማት በምታደርገው ሩጫ እንግዲህ አሳይሜንቱን ቀይራባት ጽጌረዳ ከፈተና ላይ ሳትቀመጥ በመቅረቷ መኮንንና ዮሐንስ በጣም በመናደዳቸው መኮንን ደግሞ ይህን የሚያደርገው ነብዩ እንጂ ሌላ ማንም አያደርግም ብሎ በውስጡ ካሳመነ በኋላ እሷን ግን አይዞሽ ከዚህ የጣልሽው አይመስለኝም ግን እንፈልገዋለን ተበረታቺ እያለ እሷን እያጽናናት ነበር። እሷ ደግሞ እንዴት የጣልኩት በማለት ከትምህርት ቤት አትገቢም ስትባል በጣም ተናዳለች። እንግዲህ ሄቨንም እኔ እኮ አላንተ ስል የማላደርገው ነገር የለኝም በማለት የእሷን አሳይሜንት አውጥታ ቀይራ ሌላ አሳይሜንት መመስጠቷ ያነ ፈተና እንግዲህ ጥሩ ውጤት ባለማምጣቷ ፈተና ላይ እንደማትቀመጥ ትነገራለች። በዚህን ጊዜ እማዬ ዛሬ ፈተና አለኝ እባክሽ እማዬ ጸልይልኝ በማለት ብትናገራትም እናት ለጊዜው ንዴቷን አልቋቋም ብላ እባክሽ በደንብ አጥንተሽ መሄድ ትችያለሽ በማለት ነበር ያለቻት። ሆኖም ግን ዘወር ከማለቷ ልጇ ለፈጣሪዋ አንጋጣ ልጄን ከፈተና አውጣልኝ እያለች የእናት ሆድ አይጨክንም እና ጸሎት እያደረገችላት ነበር። እንግዲህ ይህንን ደግሞ ካየን ደግሞ ነብዩ ደግሞ እንግዲህ አባቱን መርዞታል። አባቱን መድኃኒት ምግቡ ላይ በመጨመር ምንም እሷ ቀድማ ትቀምሰዋለች ብሎ አስቦ እሳቸው ግን አስቀድመው አቅርበው ስለበሉት በዛ ምክንያት ተመርዘው እንግዲህ በድንገተኛ ሆስፒታል ይገኛሉ። ይህንንም እንግዲህ እድራለሁ ብላ ወይዘሮ ፍቅርተ ከላይ ከታች እያለች ባለ ሀብት ልትሆን ልጁን ለልጇ አባትየውን ለጽጌረዳ አድርጋ ክብረትን የምትመኘው እንግዲህ አቶ መስፍኔ ደግሞ በጣም በጠና ታመው እንግዲህ የማስታወስ ችሎታቸውን በፍጹም የሌለ እንደሆነ ዶክተሩ ተናገረ። በዚህን ጊዜ ወይዘሮ ፍቅርተ በጣም ተበሳጨች፣ ተናደደች። የጽጌረዳም እናት እንግዲህ ልጇን ከእርግዝናና ከወንዶች ፍቅር እያዳንኩ መስሏት እንግዲህ ለሳቸው ለመዳርም ተዘጋጅተው ነበር። ለሰርጉም ሸብረብ ለማለት እንግዲህ የሻይ ቡና ለመባባል ለመቀጣጠር እና ለመገናኘት በተቀጠሩ ሰዓት ሲደወል ግን እሳቸው የተገኙት በምግብ መመረዝ ተብሎ ሆስፒታል ነው የተገኙት። በምግብ መመረዝ ሆነው ሆስፒታል የተገኙት እሷ ነች እየመረዘችው ብሎ እንግዲህ ጽጌረዳን ወደ እስር ቤት ሊያሳስር የነበረው ነብዩ ግን ሳይሳካለት ቀርቷል። ምክንያቱም መኮንንና ዮሐንስ ከጎኗ ስለሆኑ ሁሉንም ነገር በተለይ መኮንን ስለሚያናግረው በጣም አንተ ዝቅ ብለህ ነው የምትመለከተው፣ አንተ ደረጃ አይደለም ሴቶችን በዚህ ልክ ስላናደድክ ምን ልታገኝ ትችላለህ በማለት እንግዲህ ሲለው እንደነበርና እሱ እንደሚሆን አስታወሰ። ሆኖም ግን ጽጌረዳ ወደ ትምህርት ቤት ሄዳ ክላስ እንኳ ገብታ ዳይሬክተሮችን ጠይቃ የመፈተን እድል እንዲገጥማት እንዳታደርግ በር ላይ ጭራሽ ዘበኛውም አላስገባሽም በማለቷ በጣም ተበሳጭታ ተናዳ እያለቀሰች በምትሄድበት ሰዓት ነበረ መኮንንን ያገኘችው። አይዞሽ ተረጋጊ፣ ተማሪዎቹን ጠጋ ብለን ጠይቃቸዋለን ይላል እንጂ ግን እሱ ሚስጥሩን ነብዩ እንደሆነ አውቆታል። ነብዩ በዚህ ልክ እንግዲህ ጽጌረዳን እጎዳለሁ ብሎ ጽጌረዳ ገና ሲቀምሱት ምግቡን ምንም ነገር ሳያደርስበት ይታወቅባታል ያለው አባቱን ለመጉዳት ችሏል። በጣም በሚያሳዝን ሁኔታ እንግዲህ ይሄ ሁሉ ነገሩ የራሱ ነው። እሱም እንግዲህ አባቱን ይዞ ወደ ሆስፒታል ወዳና ወዲህ ሲል ከፈተናው ሳይሳተፍ በመቅረቱ የእጁን አግኝቷል ማለት ነው። አሁን ጽጌረዳ በጣም እየተናደደች እንደነበርና እያለቀሰች ለዮሐንስም ስታማክረው አይዞሽ ሁሉ ነገር ይስተካከላል፣ ብቻ አንቺ ጤና ሁኚ፣ አንቺ ተረጋጊ እያሉ ከጎኗ የሚያበረታቷት ስላገኘች ከጎኔ ስለሆንክልኝ በጣም ደስ ብሎኛል በማለት ዮሐንስንም ታመሰግነዋል። ግን አቶ መስፍን ይህ አይገባቸውም ነበር። አቶ መስፍን እንደዚህ አይነት ልጅ ሲጥልባቸው በጣም የሚያሳዝን ነው። አሁን አይዲያውን እንግዲህ ከሰረቀ በኋላ አየህ እኔ ጎበዝ ነኝ ሰርፕራይዝ አልተመቸህም እንዴ በማለት ስትጠይቀው አዎ ተመችቶኛል፣ አሪፍ ነው፣ እንደዚህ ነው የምናደርጋት፣ ገና አሁን ፈተናዋንም እንዳትፈተን ነው የምናደርጋት እያሉ
ከትምህርት ቤት መገናኛቸው የነሱ የጽጌረዳ አጀንዳ አድርገው የያዙት ሄቨንና ነብዩ እንግዲህ ከዛማ በጣም አሪፍ ነው፣ አሁን ደግሞ አይዲያዋን ነው መሰርቃት እያለ አይዲያዋን ሰርቆ ከትምህርት ቤት ምናልባት አይዲያው እንኳ ባይሳካለት መርዞ አባቱን እንግዲህ በመድኃኒት አድርጎ እሷ ናት ምክንያት ተብላ እሷ ወደ እስር ቤት እንድትወረወር ያደረገው። አባቱን ግን እስከ ወዳኛው የማያሻልና የማይድን በሽታ ሰጥቷቸው አልፏል። በዚህም ጽጌረዳ በጣም ነው ያዘነችው። ምክንያቱም እሳቸው ከትንሽ ደቂቃ በፊት ምግቡን እየበሉ ደርሳ ምግቡን እሷ እንዳልሰራችው አይታለች። ምግቡን እቤት ውስጥ እሱ አዘጋጅቶ ቀድሞ ሰጥቷቸው አስቀምጦላቸው ነው። እሷ አልሰራችውም። እንደገባች እየበሉ ምነው አሞት አንዴ አትበሉ ምሳ ምግብ አትወስዱ ምሳ ስትላቸው ትንሽ ወገቤን እያያዘኝ ነው በማለት ሲነግሯት ወደ ሕክምና እንዲሄዱም ወደ አሁኑ ብትገፋፋቸውም ፍጽሞ እሺ ስላላሏት እሷ እንግዲህ ወደ ትምህርት ቤቷ ነበር ያመራችው። ከዛም እሱ እንግዲህ ይህ ነገር ይመጣል ይከሰታል፣ ጽጌረዳ በዚህ ምክንያት ትቀራለች፣ አይዲያ እንኳ ቢጋለጥብኝ አባቴን በመመረዟ ትያዛለች ብሎ ያሰበው ግን ያልሆነውን ነገር ነው ያጣው ማለት ነው ነብዩ። በዚህም ምክንያት እንግዲህ አንተ ለኔ ምን ነህ፣ አንተ ለኔ ምን ነህ እያለች ሄቨንም ስትጠይቀው ምን ነሽ ምን ማለት ነው እንጂ ድሮም እኮ እኔ አንቺን አልፈልግሽም፣ እኔ እኮ ሁሉ ድካሜ ጽጌረዳን ወደኔ አድክሜ ወደኔ ለማምጣት ነው። ይህ ሁሉ ነገር አልሳካለት ሲል እኔ ሀብታም ልጅ ስለሆንኩኝ በቃ እሺ ብያለሁኝ በማለት ውድቀት ሲደርስባት ከትምህርት ቤት ስትባረር ምንም አይነት ነገር የምትደርገው ነገር ሲጨንቃት ለእኔ እንደምትገባኝና እኔ እንዳገባ ፈልጌ እንጂ አንቺን እኮ አላገባሽም ብሎ ሄቨንን በጣም ቁጭ አረጋት። በጣም ተናደደች። ሄቨንም ይህ ሁሉ ተንኮሌ ለዚህ ነው፣ ይህ ሁሉ ከሆነማ እኔ አንተን ማጋለጥበት ጊዜ ይመጣ ስትለው የፈለግሽውን አድርጊ በማለት ይላታል። የሄቨንና የጽጌረዳም እናት እንግዲህ የአቶ መስፍንን መመረዝና ምንም አለማስታወስ የማስታወስ ችሎታቸው ጭራሽ እንደሌለና ለሆስፒታልን በተከታታይ ይዘው ለተወሰነ ወራት እንደሚቀመጡ ስትነገር አንዳንዴስ ለበጎ ነው ይባላል። እኔ ደግሞ ገና ልጄን ለሀብታም ድሬ ሀብታም አደርጋታለሁኝ እያልኩኝ እኔም ከሰው ቤት ግርድና እናላቀቃለሁ ስል ለካ እንደዚህ አይነትም ደግሞ ችግር አለ፣ እንኳን ልጄ ሳትገባ ከዚህ ቤት ውስጥ እንደዚህ አይነት ተፈጠረ በማለት ፈጣሪዋን አመስግናለች። እንግዲህ ፈጣሪ የትም ጥለኸኝ አትጥለኝም እያለች ነው። አሁን ጽጌረዳ ፈተናዋን አልተፈተነችም። ቀጣይ እንግዲህ እነ መኮንንና ዮሐንስ ነብዩ እንደሆነ ሁሉ ድርጊት እንዳወቁበት ደርሰውበታል። ምናልባት እንግዲህ ምን አይነት እድል ይፈጥሩላት ይሆን ፈተናዋን የምትፈተንበት እድል ይመጣላት ወይም በሚል ነው። እንግዲህ በጣም ነው ያሳዘነችው፣ አልቅሳለች። ጭራሽ ከትምህርቴና ከፈተናዬ ከተወገድኩ ምን አይነት ህይወት ልኖር ነው፣ ህይወቴ ምስቅልቅል ልትሆን ነው እያለች ነበረ ያዘነችው። አሁን እንግዲህ ከአቶ መስፍን ቤት በግማሽ ሽፍት ስትሰራ የነበረው ስራ ይቆማል። ምክንያቱም እሳቸው ለብዙ ወራት ወደ ሆስፒታል ላይ እንደሚተኙና ክትትል እንደሚያስፈልጋቸው ተነግሯል። ይህ ሁሉ እንግዲህ አሁን እናቷን በሰው ቤት የምታሳድጋትን እናት እሷን ከአንዳንድ ወጪ የትምህርት ቤት ወጪ ለማሳረፍ ብላ ነበረ እዛ የምትሰራው። እንግዲህ ይህንንም እንድታጣም ያደረጋት ነብዩ ነው። ይህ ሁሉ ግን ለአንዲት ሴት ልጅ ይገባታል በማለት መኮንንም ዝቅ ብለህ ባትመለከት መልካም ነው እያለ ቢያስጠነቅቀው እሱ ግን እንደ ጀብድ ነበረ እየተቆጠረው የነበረው። አንዲት ጎበዝ ተማሪ ከሁላቸውም በልጣቸው ስለተገኘች ነብዩና እንግዲህ ሄቨንም በትምህርቷ ሰነፍ ራሷ አሳይሜንቱን የምሰራላት እንኳ እሷ እንደሆነ ስለምታቅ እንደምትጠላትም ብታቅም ግን ይህንን አሳይሜንት እሷ ትደብቅብኛለች ብላ አልጠረጠረቻትም ነበር። ሆኖም ግን ዮሐንስ ከአካባቢሽ ከጎንሽ ካሉት ውስጥ በደንብ ቸክ አድርጊ ሰላት፣ አዎ ይዘገያል እንጂ እደርስበታለሁ ብላ ነበር። አሁን ግን ይህ አሳይሜንት ትዝ ሲላት ክላሷ ውስጥ ስትገባባት ስልኳን አንስታ የሞባይል ስልክ ሴም ካርድ መክፈቻው ብረት ጠፍቶኝ ነው ያለቻትን ስታስታውስና ከቤት ውስጥ አወጣጧ ጀርባዋን ሰታት እንደወጣች ስታውቅ አሁን ጽጌረዳ ሄቨን መሆኗን አስታውሳለች። ሆኖም ግን ውጤቱ ደግሞ ይህ የማይገባሽ ስለሆነ መምህራኖቹ አንቺን እንደ አዲስ ሊፈትኑሽና አሳይሜንት ሊሰጡሽ ይችላሉ በማለት ግን እያበረታቷት ቢገኙም እንግዲህ
መኮንንና በዮሐንስ እየተበረታታች ብትሆንም ለጊዜው ግን አሁን ፈተናውን እንደማትወስድ ታግዳለች። በጣም ያሳዝናል። ይህ ሁሉ ድክመቱ እንግዲህ የሄቨንና የነብዩ ነው። ነብዩ ደግሞ እንግዲህ ገና እሷን እጎዳለሁ ሲል መመካበትንና እኔ እኮ የሀብታም ልጅ ነኝ፣ አንቺ የሰራተኛ ልጅ ነሽ፣ አንቺ ገረድ ነሽ እያለ ሲቦተረፍበት የነበረውን አጥቶታል ማለት ነው። እንደዚህ ነው ዱንያ ተወዞራለች፣ አንዱን ለአንዱ ትገለብጣለች ይባላል እና በአሁኑ ሰዓት እንግዲህ የአባቱ ህመም መታመም ብዙ ገንዘብ በሆስፒታል ሊያስወጣ ስለሚችል እሱም መልሶ ከዛው እንግዲህ ከጌትነት ወደ ሊስትሮነት ሊወርድ ይችላል። እሷም እንግዲህ ምናልባት እድሏን ፈተናዋን የመፈተን እድል ከገጠማት ከዛ በኋላ ጠንክራ እናቷን ማንነትን ተረድታ ዮሐንስ እንዳላት እናትሽ ይዘገያን እንጂ ይረዳሉ፣ እኔም ላስታውቅኝና እናትሽን በደንብ ላስረዳቸው በማለት ስለጠየቃት እናት በጊዜው ግን በወይዘሮ ፍቅርተ ሴራ ተመርዛለች እና ውስጧ የፍቅርተን ነገር እየተከተለች እየሄደች ነው። ሆኖም ግን ጽጌረዳ በጋብቻውን መጀመሪያም አልተጠየቀችምም፣ አልተስማማችበትም። እሳቸውን በግል ሲጠይቋት ሀብት ንብረት አልፈልግም፣ እኔ አሁን ለትኩረቴ ለትምህርቴ ነው፣ ትምህርቴን ተምሬ እናቴን ትልቅ ደረጃ ማድረስ ነው የምፈልገው እንጂ በገንዘብ አልቀየርም ብላ የነገረቻቸው ስለሆነ በፍጹም አታገባቸውም ነበረም። እሷም ግን አሁን አንዳንድ ሁኔታዎችን ጫና ሲያደርጉባት ስትገደድ ታገባቸዋለች ብለን ፈርተን ነበር። ሆኖም ግን አሁን እሳቸው በአስጊ ሁኔታ በሆስፒታል ሕክምና ላይ እየተደረገላቸው ይገኛል። በሚያሳዝን ሁኔታ ፍቅርተ እንግዲህ ለአቶ መስፍን ሳይሆን ያዘነችው አገኘዋለሁ ላለችው ሀብት አለማገኘቷ፣ ልጇንም ለልጁ ድራለሁ ብትልም አባትየው በዚህ ሁኔታ ላይ ሆነው ልጁ ምንም አይነት ኑሮ እንደማያስተዳድርላት ያወቀችው ፍቅርተ በጣም ተበሳጭታና ተናዳ ጨልላ ነበረ የታየችው። እንግዲህ የመጨረሻው የጽጌረዳ እድል ምን ይሆናል? እውነት ፈተናውን ሊያስፈትኗት ይችሉ ይሆን እነ መኮንንና እነ ዮሐንስ፣ ወይንስ እንደተባረረች ፈተናውን ሳትወስድ ይደርሳት ይሆን? አሳዛኙና ልብ አንጠልጣዩ ጽጌረዳ እንግዲህ ቀጣይ ፓርት እስከሚመጣ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። ስለምትከታተሉን ከልብ እናመሰግናለን። ሰላማችሁ በያላችሁበት ይብዛል።